በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተመልካቾቻችን እንደምን ሰነበታችሁ? እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ለየት ያለ እንግዳ ጋብዤላችኋለሁኝ። እግዚአብሔር አምላክ የተመሰገነ ይሁን። ጥሩ ጊዜ እግዚአብሔር እንደሚሰጠን አምናለሁኝ። ጌታ እግዚአብሔር ደግሞ ለብዙዎች መንቃት ለብዙዎች መዳን ምክንያት የሚሆን አገልግሎት ነው የሚሆነው ብዬ አምናለሁኝ። እግዚአብሔር አምላክ የተባረከ ይሁን። ጌታ ዘመናችሁን ይባርክ። ዛሬ የእግዚአብሔርን ጸጋ እንዲያካፍሏችሁ የጋበዝኩላችሁ የእምነት አባት ቆሞስ አባ ተዋህዶ ሃይማኖት ሞላ ይባላሉ። እግዚአብሔር አምላክ የተመሰገነ ይሁን። ከሳቸው ጋራ በተከታታይ ለሁለት ክፍለ ጊዜ ምንማማረው ጊዜ ይኖረናል ማለት ነው። የትምህርት ጊዜ ይኖረናል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ቆሞስ እንኳን ወደዚህ ወደ ቴሌቪዥን ጣቢያችን በሰላም መጡ። እግዚአብሔር አምላክ ይባርክዎት። አሜን። ስጋብዘዎት በጣም ደስተኛ ሆነው በውስጥዎት ያለውን የእግዚአብሔርን ጸጋ ለማካፈል የሕይወት ምስክርነቱን ለማካፈል እንዲሁም ደግሞ አሁን በወቅቱ እየተነሱ ያሉ አንዳንድ ሐሳቦችን አብረን ለመዳሰስ ፈቃደኛ ሆነው በዚህ ስፍራ ስለተገኙ ከልብንም አመሰግነዎት። ጌታ ኢየሱስ ክርስቶስ ዘመነውን ይባርክ። አሜን። ስለሱ ጌታን እጅግ አድርጌ አመሰግናለሁ። አሁን ወደ ዋናው ፕሮግራማችን ከመሄዳችን በፊት ጸልየን ፕሮግራሙን ለጌታ ሳልፈን ሰጥተን እንቀጥላለን ማለት ነው። እስኪ ጸልዩልን። እግዚአብሔር አባት ሆይ ስለዚህ ጊዜና ሰዓት በልጅ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። ቅዱስ አባት ሆይ በክርስቶስ ኢየሱስ ባለው ጸጋ ስላበረታህን፣ በክርስቶስ ደም ስላዳንከን፣ በክርስቶስ ደም ስላጸደከን፣ በክርስቶስ ደም ምሕረት ስላደረክልን እናመሰግናለን። አሜን። እግዚአብሔር አባቶ የድቁኑ ቀኑ ሲቀርብ እያያችሁ ይህንን አብልጣችሁ አድርጉ ተብሎ እንደተጻፈ ዛሬ ከወንድሜ ጋር እንድንገናኝ ያንተ ጸጋና ምሕረት በስቶልናልና እናመሰግናለን። አሜን። ቀሪውን ጊዜና ሰዓት ባርክልን። ይህንን ሚዲያ የሚከታተሉ ወንድሞቻችን እህቶቻችን በኢየሱስ ክርስቶስ ስም የተባረኩ ይሁኑ። አሜን። ጊዜውን ሰዓቱን ለመንፈስ ቅዱስ አሳልፈን ሰጠን። አሜን። በጌታ በኢየሱስ ስም አሜን። አሜን። እናመሰግናለን። ጌታ ኢየሱስ ክርስቶስ ይባርክዎት። መጨረሻ ላይ ደግሞ የተለያየ ችግር ላለባቸው ሰዎችም ደግሞ ይጸልያሉ። እግዚአብሔር አምላክ የተመሰገነ ይሁን። መጽሐፍ ቅዱስ ራእይ ላይ ምዕራፍ 12 ላይ ከቃላቸው ምስክርነትና ከደሙ የተነሳ ምን አሉት ይላል? ድል ነሱት አይደል? እግዚአብሔር ቃል። ስለዚህ ዛሬ እንደው በመጀመሪያው ክፍለ ጊዜ አጠቃላይ የሕይወት ምስክርነት እንዲሰጡን ነው የምፈልገው። እግዚአብሔር አምላክ ዘመኑን ይባርክ። እስቲ ራስዎን በማስተዋወቅ እንጀምር። እሺ። ቆሞስ አባ ተዋህዶ ሃይማኖት ሞላ እባላለሁ። እንግዲህ ስሜ ይሄ ነው። ምናልባት ስሜ ለየት ያለ ይሆናል። በሁሉም ስፍራ ላይ ያው በሚዲያዎች በመቀርብበት ጊዜ ሁሉ የምናገረው ቋሚ ስሜ ነው። የትምህርት ቤቴ፣ የምንኩስናዬ፣ የክህነቴ ከመጀመሪያ ከልጅነቴ የወጣ ስም ነው እና ስሜ ይሄ ነው። በጣም ነው የማመሰግነው። ስሞት ለየት ይላል። ስሜ በጣም ከነበሩበት የተለየ ስም ነው። እግዚአብሔር ይመስገን። በጣም ደስ የሚል ስም ነው። ተዋህዶ የሚለው እንግዲህ ከእናት ቤተ ክርስቲያን ጋር እንትኑ መጽሐፍ ቅዱሳዊ እኮ ነው። መጽሐፍ ቅዱሳዊ ቃል ሥጋ ሆነ የሚለው ጋር ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ ከሚለው ጋር እሱ እኮ ነው። ስለዚህ ከዚያ የተነሳ ነው። ሃይማኖትም የሃይማኖታችን ራስና ፈጻሚ የሆነውን ኢየሱስን እየተመለከታችሁ ነው የሚለው አይደል? ዕብራውያን 3 ላይ እንደዚያ ነው የሚለው። በጣም የሚገርም ነው። እንዴት ይሄ ብርሃን እንዴት በራለሁት?
ይሄ ብርሃን እንግዲህ የወንጌሉ ብርሃን። አዎ እግዚአብሔር ይመስገን። እግዚአብሔር እንደዚህ ይላል በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 5 ጀምሮ እግዚአብሔርም በጨለማ ውስጥ ብርሃን ይብራ ያለ እግዚአብሔር ነውና ይላል። በጨለማ ውስጥ ብርሃን ይብራ ያለ እግዚአብሔር ነውና ይላል። ሌላ ማንም ይህንን ብርሃን ሊያበራ የሚችል አንድም የለም። ይሄ ብርሃን ደግሞ ኢየሱስ ነው። በዮሐንስ 8:12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል ተብሎ እንደተጻፈ ይህንን ብርሃን ያበራው ራሱ እግዚአብሔር አብ ነው። በልቤ ውስጥ በርቶ ቀረና በ2006 ዓመተ ምህረት በሐምሌ ወር ላይ ሌሊት ማለት ማታ መዝሙር እየሰማው አምሽቼ መዝሙሩ ያው ስለ ኢየሱስ ነው የሚዘመረው። ያንን መዝሙር እየሰማው እንባዬ በጣም ነበር የሚፈሰው። ከዚያ ከ3 ሰዓት ጀምሮ እስከ 7 ሰዓት ነው መዝሙሩን የሰማሁት። እኔ ሳላውቅ በመዝሙሩ መንፈስ ቅዱስ እየረዳኝ ነበር። ያ ብርሃን ወደ ውስጤ እየገባ ነበር። የመስቀሉ ስራ ኢየሱስ መስቀል ላይ እንዴት ደዌን እንደተቀበለኝ፣ ህመሜን እንዴት እንደተሸከመ፣ የሁላችንን በደል እግዚአብሔር በርሱ ላይ እንዴት እንዳኖረው ያንን እያሰብሁ በጣም እንባዬ ሲፈስ ሰዓቴን ሳይ ከሌሊቱ 7 ሰዓት ሆኗል እያለቀስኩ። ከዛ እንቅልፍ እስኪ ትንሽ ለረፍት ልውሰድ ብዬ ረፍት አደረኩኝ። ልክ 8 ሰዓት ተኩል ላይ ከሰማይ ወደ ምድር የተተከለ አንድ ትልቅ ነጭ መንገድ ምሰሶ ነው የሚመስለው ሲታይ፣ ግን መንገድ ነው። ነጭ ነው፣ ያበራል። ቀጥታ በዚህ መንገድ ና የሚል ድምፅ ሰማሁ። ድምፅ ነው የሰማሁት። መንገዱ ያው ይታያል፣ ነጭ ነው። እንግዲህ በዚህ ምድር ላይ ብዙ ነጭ አይቻለሁ። ነጭ ልብስ አይቻለሁ፣ ነጭ በረዶ አይቻለሁ፣ ነጭ በግ አይቻለሁ። ያ ነጭ እኔ ያየሁት ነጭ መንገድ ግን እዚህ ምድር ላይ የለም። በፍጥረታዊ ዓለሙ ላይ የለም። እንደዚህ አይነት ነጭ መንገድ የለም። እንደዚህ አይነት ነጭ ነገር የለም። እና እኔ በዚህ ህልም ውስጥ ሆኜ አንድ የከበረ ነገር እያየው እንደሆነ ነፍሴ ታውቃለች። ና የሚል ድምፅ ሰማው። እንዴት ይቻላል ስል ና ዝም ብለህ ይዣለሁ አለኝ። ከዛ በዚያ መንገድ ቀጥ ብዬ መውጣት ጀመርሁ። እኔ የምጠብቀው እወርቃለሁ ብዬ የምጠብቀው፣ ምክንያቱም ግራና ቀኝ የሚያዝ አንድም ነገር የለም። ግራና ቀኝ የሚያዝ አንድም ነገር የለም። መደገፊያ የለም። ምንም ነገር የለም። አንድም እንኳን የለም። እና ቀጥ ብለህ ውጣ በዚህ መንገድ ይለኛል። ከዛ ምናልባት ከላይ ወረታች የሚመጣ ሰው ካለ ስል ማንም የለም። ዝም ብለህ ያንተ ብቻ መንገድ ነው ይሄ፣ ቀጥ ብለህ ውጣ አለኝ። በዚያ መንገድ ወጣው። መጨረሻ ላይ ወደ ሰማዩ ጥግ ላይ ስደርስ ራእይ ነው የሚያዩት። ራእይ እኮ ነው። የሚገርም ነው። ትንሽ ፈራው። ከዚያ እጄን ይዞ አወጣኝ። ካወጣኝ በኋላ ሌላ እኔ የማላውቀው ሻሽ የሚመስል እሱም ነጭ ነው። ሰው የለም፣ ከተማ የለም፣ ገጠርም የለም። እዚህ ምድር ላይ ታይቶ የማይታወቅ ጭራሽ በልብ ያልታሰበ በዓይን ያልታየ በጆሮ ያልተሰማ ነገር ነው። እዚያ ወሰደና እዚያ አስቀመጠኝ። ምን ተሰማህ ይለኛል። አሁንም ድምፅ ነው። ምን ተሰማህ? እኔም በቃ ደስታና ደስታ ብቻ ነው። እዚያ ቦታ ላይ ሆነህ ሌላ ነገር ማሰብ አትችልም። ሌላ ነገር ማሰብ አትችልም። የደስታ አይነት፣ የሰላም አይነት በቃ ልቤ እንዳለ በከባድ ሰላም በከባድ ደስታ ተሞላ። አሁን ተመልሰህ ወደ ነበርክበት ትሄዳለህ ሲለኝ ኧረ እባክህን እዚሁ ልሁን አልኩት። እዚያ እንግዲህ ሰው የለም፣ ከተማ የለም፣ ሃይባይ የለም። ግን ቦታው ራሱ የሚገርም ክብር ያለበት፣ ሰላም ያለበት እዚሁ ልሁን ስል አይ መሆን የለብን ትሄዳለህ አለኝ። ስትወርድ ቀላል ነው አትፍራ አለኝ። እኔ ደግሞ መውረዱ ራሱ ከበደ፣ ምክንያቱም ስወጣ ርቀት ያለው ስለሆነ ደግሞ ስወርድም ትንሽ ይከብዳል ብዬ አሰብኩ። ከዚያ እንዲህ እየተከራከርን እያለ እጄን ይዞ ዱብ አላደረገኝም ወደ መሬት። ከዚያ ነቃው ከእንቅልፌ።
ስነቃ ከባድ የሆነ ሰላም፣ ከባድ የሆነ ደስታ ይዞኛል። ግን ቀጭላ ብያላበኝ ነበር። ከዚያ ተንበርከክ ይለኛል። ተንበርክኬ ምንድነው የሆነው? ተንበርከክ ሲለኝ ተንበረከኩ። ከዛ ዮሐንስ 14ን አውጣለኝ። 14ን አወጣው። ቁጥር 12ን አንብባለኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ እኔ አደርገዋለሁ አለ። ማናቸውንም ነገር በስሜ ብትለምኑ። በስሜ የሚለው ቃል ሳገኝ አይን ተከፈተ፣ የልብ አይኖች። እኔ ከዛ በፊት ወደ ኢየሱስ ክርስቶስ እቀርባለሁ ብዬ የምቀርበው በእናቱ በቅድስት ድንግል ማርያም በኩል፣ በነ ጊዮርጊስ በኩል፣ በነ አቦ በኩል፣ በጻድቃን በሰማዕታት በቅዱሳን መላእክት በኩል እንጂ በክርስቶስ ኢየሱስ በኩል ወደ እግዚአብሔር አብ እንደሚቀረብ ተምረን አላደግንም። እኛ ከቆሎ ትምህርት ቤት ጀምሮ ስብከቱም ትልልቅ የሚባሉ ሊቃውንትም ሲሰብኩ በቅድስት ድንግል ማርያም በኩል ወደ ኢየሱስ ወደ ልጇ መቅረብ እንደሚቻል እንጂ በኢየሱስ በኩል እንደሆነ ወደ እግዚአብሔር የሚቀረበው አልተማርንም። 81 ላይ ግን ቁጭ ብሏል መጽሐፉ ቃሉ። 2006 ላይ የነበረኝ 81 ነው። 81 ላይ ሳነባው በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ይላል። በስሜ እንዴት በስሜ በማርያም ስም ብናደርግስ አታደርግም? ስለዚህ ስህተት ውስጥ እንዳለው እኔ ብቻ አይደለሁም፣ መላው የሀገራችን ሕዝብ የሚያምነውን ነበር። እኔ የማምነው በማርያም በኩል ነው። ጸበል ጸድቅ በማቅረብ በማርያም በኩል ወደ እግዚአብሔር ማንኛውንም ነገር ልመና በል፣ ጸሎት በል፣ አስራት በኩራት በል፣ ስጦታ በል፣ መባ በል፣ የክርስትና ልጅ በል፣ ጿፍ በል፣ ዕጣኑ በለው፣ ዘቢቡ በለው፣ ጃንጥላው በለው፣ መጋረጃው በለው፣ ቤተ ክርስቲያኑ በለው፣ የሚሆነው በሙሉ በጻድቃን በሰማዕታት በኩል ሆኖ ኢየሱስ ክርስቶስ እንደሚቀበሉ የተማርነው። መጽሐፉ ግን የምታደርጉትን ሁሉ በስሜ አድርጉ ይላል። ስሙ ደግሞ ኢየሱስ ነው። ቆላስይስ ምዕራፍ 3:17 ደግሞ በቃልም ቢሆን በስራም ቢሆን በጌታ በኢየሱስም አድርጉት ይላል። አድርጉት። ከዚያ በኋላ የልብ አይነ ተከፈተ። ከዚያ በኋላ ትምህርቴ በሙሉ እንደ መጽሐፍ ቅዱስ ሆነ። ከዛ በፊት ገድሉን አንብበን ነበር የምንሰብከው። በአምስት ከሆነ በአምስት ያለው አቦ ነው። የአቦን ገድል አንብቤ ሰብካለሁ። በ21 ከሆነ ተራዬ በ21 ታምረ ማርያምን አንብቤ ሰብካለሁ። በ6 ከሆነ የአርሴማን ገድል አንብቤ ሰብካለሁ። በ24 ከሆነ የተክለ ሃይማኖትን ገድል ታምር አንብቤ ሰብካለሁ። መጽሐፍ ቅዱስ ለማንበብ እድሉም የለም፣ አይቻልም። ከ1 እስከ 30 አንበበ ገድል ድርሳን አንበበ ነው የምሰብከው። እንደውም ደብል ነው እኮ ራሱ ታቦታቱ እኮ ደብል። ዛሬ ዮሐንስ ነው፣ ዛሬ ማርያም ነው፣ ዛሬ ጊዮርጊስ ነው፣ ዛሬ ተክለ ሃይማኖት ነው፣ ዛሬ መርቆሬዎስ ነው፣ ዛሬ ዘብር ገብርኤል ነው፣ ዛሬ እገሌ ነው ተብሎ በዕለቱ ያለውን የዕለቱን ታቦቱ የነገሰበትን የዕለቱን ቀን እንጂ በኢየሱስ ስም ብለህ አጋንንት ማስወጣት፣ በኢየሱስ ስም እግዚአብሔር ሆይ አመሰግንሃለሁ ማለት፣ በኢየሱስ ስም እግዚአብሔር ሆይ ምስጋናችን ተቀበል ማለት እንደዚህ አልነበረም ማሳሰቢ። ስለዚህ ያ መንገድ ምንድነው? ሉቃስ ወንጌል ምዕራፍ 1 ላይ ኢየሱስ ትይዋለሽ ያለው ማርያም ራሱ ገብርኤል መጥቶ እኮ ማቴዎስ ምዕራፍ 1 ላይ ስሙን ኢየሱስ ትለዋለህ ሕዝቡን ከኃጢአታቸው ያድናቸዋል ማለት መልአኩ ነው እንደዚህ ያለው። ግን ፊደል ነው ስናነበው። እግዚአብሔር መንፈሱን ካለቀቀልህ ታነበዋለህ እኮ። ትጸንሲ ወትወልዲ፣ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ተብሎ እኮ ተጽፏል። ግን ይሄንን ለማለት መንፈስ ቅዱስ ያስፈልጋል።
ማንም በጌታ ካልሆነ ኢየሱስ ጌታ ማለት አይቻልም። አንደኛ ቆሮንቶስ ምዕራፍ 12 ላይ ኢየሱስ ክርስቶስ ጌታ ነው ማለት አይቻልም። አብ ከሳበው በቀር እኮ አለ ወደ እኔ ሊመጣ የሚችል ማንም የለም ነው የሚለው። ሌላው ለጴጥሮስ ስጋና ደም አልገለጠልህም። ትምህርቶቻችን በሙሉ በስጋና በደም የተመሰረቱ ነበሩ ከዛ በፊት እና መጽሐፍ ቅዱስን ስታነብ ግን እግዚአብሔር ሲረዳህ መንፈሱን ሲያፈስልህ ኢየሱስ ጌታ መሆኑን ትመሰክራለህ። አሁን እኮ ኢየሱስ ጌታ ነው ብለህ 3 የአውደ ምሕረት ላይ ብትናገር አውርደው ነው እንደ ኳስ የሚመቱ። አይቻልም። እግዚአብሔር ደግሞ ምን አለ? ይሰግድ ኩሉ ብርክ በሰማይና በምድር ከምድር በታች ያለ ፍጥረት ሁሉ በኢየሱስ ስም ይንበረከካሉ ነው የሚለው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ ነው ብሎ ይመሰክራሉ። እኛ እኮ ይህንን እንዳንል አይፈቅድም ነበር። እዛ ሳለው አይፈቅድም። ትምህርቱ ገርሉ አይፈቅድልህም። ይህንን ለማለት ሰዓቱ አይፈቅድልህም። ሰዓት የለህም። የዕለቷን የቀኗን የምታስተምር ኢየሱስ ድጓው፣ ጾመ ድጓው፣ ዜማው ሙኑ በዚህ በገርላቱ እንትን የተዋቀረ ነው። አሁን ለምሳሌ ዛሬ 21 ከሆነ የሚዜመው ማህሌተ ቅኔው አይደል? ቅዳሴ ማርያም ነው። ከዚያ ጋር የተያያዘ ነው። ከገርሉ ጋራ ከደርሳኑ ጋራ ከአዋልድ መጻሕፍት ጋራ የተያያዘ ነው። አሁን አብዛኛውን ወደ ኢየሱስን የሚጠራ አለ። ግን አብዛኛው ደግሞ ቅዳሴ እግዚእ ምናልባት ቅዳሴና ኮተከጁ በፍቅር ወልድከ ዘበዳህሪ መዋል በተወደደው በአንድ ልጅ ምስጋና እናቀርብልሃለን። አሁን ይሄ ስታነባው በመንፈስ ቅዱስ ካነበብከው ምን እያለ እንደሆነ አይገፋም። ለዚህ እኮ ነው ፊልጶስ ለጃንደረባው የምታነበውን ታውቀዋለህን ሲል ማን ነግሮኛል? አየህ፣ ሳያውቁ ማንበብ በጃንደረባው ነው ያወቅነው። በዚህ ሀገር በኢትዮጵያ ምድር ላይ የሚያነቡትን መጽሐፍ ሳያውቁ ማንበብ በጃንደረባው አይተናል። ጃንደረባው ሳያውቅ ያነባል። ጃንደረባው ለምን መሰለህ? መጽሐፉ እኮ አይን አላችሁ እና ያለን ትላላችሁ ግን አታዩ ማለት ነው። አይን አላቸው ግን አያዩ፣ ጆሮ አላቸው ግን አይሰሙ። አይገርምም? እና መጽሐፉ እኮ ስለ ኢየሱስ የሚያወራው እኮ አይገርምም? ወኩሉ ፍጥረት ተፈሳ በመጽአትከ እያለ አንተ በመምጣት ፍጥረት ሁሉ ተደሰተ የሚል እኮ ተጽፏል እኮ እዚያው ውዳሴ ማርያም የሰኞ ውዳሴ ማርያም ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ይላል። ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለሰው ሁሉ የሚያበራው ማን ነው? አንድ ነው። እሱም ኢየሱስ ነው። በአጠቃላዩ ኢየሱስ ብርሃን ሆኖ የመጣ የዓለም ብርሃን ነው። ይህንን ደበቀብን ገርሉ፣ ድርሳናቱ፣ ሰኔ ጎልጎታው በአጠቃላዩ ምኑ ይህንን ስም ያልሸፈነ በዚህ ስም ያልተረባረበ ማን አለ? ማን አለ? በዚህ ስም ይህንን ስም ያልገፋ በዚህ ስም ይሄ ስም ያልተሸፈነበት እንደው ማን አለ? ሰው የቤተ ክርስቲያን ራስ የሆነውን ቤዛ የሆነውን አዳኝ የሆነውን ጌታ የሆነ አምላክም ንጉሥ የሆነውን ኢየሱስ ክርስቶስ ማመን እንደ መናፍቅነት ያስቆጠረው ምንድን ነው? ይገርማል። እንግዲህ ይኸውልህ መናፍቅ የሚለው ክርስቶስን የካደ ነው። እንደ አባቶቻችን እንደ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ እኮ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። የነቢያትና የሐዋርያት መሰረት ማን ነው ሲባል ኢየሱስ ክርስቶስ ነው። የማዕዘኑ ራስ ማን ነው ሲባል ኢየሱስ ክርስቶስ ነው። ከዚህ ውጭ ከውሃው ልክ ከዚህ ከንቱን ውጭ የሆነ ነገር በሙሉ ቤት መሆን አይችልም። አይደለ? ስለዚህ መናፍቅ ማለት ኢየሱስ ክርስቶስን የካደ የኢየሱስ ክርስቶስን ሞትና ትንሣኤ ትቶ በሌላ ቤዛነት እጸድቃለሁ በማብላት በማጠጣት በቅዱሳን በጻድቃን በሰማዕታት ሞት እጸድቃለሁ፣ ኃጢአቴ ይሰረይልኛል። ተስካር በማውጣት ኃጢአቴ ይሰረይልኛል። እንጀራ ደግሶ በማብላት ኃጢአቴ ይሰረይልኛል። የተለያዩ ገዳማት የተለያዩ መካናቶች ሄዶ በማሰራት በመሳም ኃጢአቴ ይሰረይልኛል ብሎ
መማር፣ መናገር፣ ማስተማር፣ መኖር ምንፍቅና ይኮ ነው። መጽሐፍ ቅዱስ ወደሙ ለኢየሱስ ክርስቶስ ያነጻሐነ እምኩሉ ኃጣዊነ ምን ማለት ነው? አንደኛ ዮሐንስ ምዕራፍ 7 ቁጥር ምዕራፍ 1 ቁጥር 7 ላይ የልጁ ይላል የኢየሱስ ክርስቶስ ደም ከኃጢአት ሁሉ የቀረ ኃጢአት የለም ያነጻናል፣ ይቀድሰናል፣ ይለየናል፣ ከአብ ጋር ያስታርቀናል፣ ኃጢአታችን ያስወግዳል ነው የሚለው። ሌላው ዮሐንስ መጥምቅ ነዋ በግው ለእግዚአብሔር ዘያትት ኃጢአት ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ስለ እግዚአብሔር በግ ስለ ኢየሱስ ክርስቶስ ደም ይናገር ነበር ዮሐንስ። አባቶቻችን እነ ዮሐንስ ያላስተማሩትን ገርል እነ ጴጥሮስ፣ እነ ጳውሎስ፣ እነ ዮሐንስ መጥምቅ፣ እነ ዮሐንስ ወልደ ነጎድጓድ፣ እነ እስጢፋኖስ ያላስተማሩትን ገርል ሐዋርያው ጳውሎስ እኮ በሕግና በነቢያት የተመሰከረለትን የእግዚአብሔር ጽድቅ ተገልጧል የሚለው በሕግና በነቢያት የተመሰከረለት ኢየሱስ ነው እንጂ ተክለ ሃይማኖት አይደለም። በሕግና በነቢያት የተመሰከረለት ድንጋይ የለም። በሕግና በነቢያት የተመሰከረለት ብሎኬት የለም፣ ወርቅና ብር የለም። አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅና ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። አይገባንም። እንኳን አምላክ ማርያም ራሷ ሰው ነች እንጂ ድንጋይ አይደለችም። የሆነ ድንጋይ ሰርቶ ይች ነች ማርያም። ቤት ዋና ቪላ ቤቶችን ሰርቶ ይሄ ነው ሚካኤል። አይከርምም? ስለዚህ የልጁ የኢየሱስ ክርስቶስ ደም ነው የሚለው እንጂ የማንም ሰው ምግባር ከኃጢአት ያነጻናል አይልም። መልአኩ ለዮሴፍ እኮ ሕዝቡን ከኃጢአታቸው ያድናቸዋል። ዘያድኖሙ ለሕዝቡ እምኃጢአቶሙ ከኃጢአታቸው የሚያድን የኢየሱስ ደም ብቻ ነው። ሌላ ከኃጢአት የሚያስወግድ የማንም ሰው ሞት የለም። ሰው ሊሞት ይችላል። ክርስቶስን አምኖ ሊሞት ይችላል። በክርስቶስ ስም የክርስቶስን ወንጌል መስክረው እነ እስጢፋኖስም በድንጋይ ተቀጥቅጠዋል። መናፍቅ ተብለው እነ እስጢፋኖስ የድንጋይ በረዶ ወርዶባቸው፣ እነ ጳውሎስ የቤተ መቅደሱ በሽታ ሆኖብናል ብለው ከሰውታል። አንገቱን ቆርጠው ገለውታል አይደለ? የሱ መሞት ታዲያ ለኛ ቤዛ ሊሆን ይችላል? እንዳልዝብህ ምናልባት በራስ ጥያቄ የጳውሎስ አንገት መቆረጥ ለኃጢአትህ ማስተስረያ ይሆናል? ወደ እግዚአብሔር አብ ያቀርብሃል? የኢየሱስ ክርስቶስ ደም ብቻ ነው ከኃጢአት የሚገላግልህ። ኃጢአትህን በሙሉ የሚያስወግድልህ የኢየሱስ ደም ነው። እንኳን በዚህ ዘመን ያለ ሰው ያቋቋመው መጽደቂያ ቀርቶ በብሉይ ኪዳን የነበረው በምሪት በእግዚአብሔር ፈቃድ ሊቀርብ የሚገባው መስዋዕት የዋኖስ፣ የርግብ፣ የከፍት፣ የኮርማ፣ የጊደር፣ የበጎች ደም እንኳን ኃጢአታችን ሊያስወግድ አልቻለም። እንኳን እኛን አሕዛብን ራሳቸውን ማስወገድ አልቻለም፣ ነፃ ማውጣት አልቻለም። ስለዚህ መስዋዕት አቅራቢዎቹና ዕብራውያን ምዕራፍ 9 ላይ እንደሚናገረው የበጎችና የኮርማዎች ደም ኃጢአትን ማስተስረይ የማይችል ነው። ስላልቻለ እኮ ነው ኢየሱስ የመጣው። ስላልቻለ ነው ኢየሱስ የመጣው። ስለዚህ መጽሐፍ ቅዱስ ምን ይላል መሰለህ? በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ይላል። እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ይላል፣ ከሞተ ሥራ የሰው ሥራ ሕሊናችሁን ያነጻ ይሆን ይላል ሐዋርያው ጳውሎስ። ዕብራውያን ምዕራፍ 9 ቁጥር 14 ላይ ከሞተ ሥራ የሞተ ሥራ የሚለው ምንድን ነው ሲባል የሰውን ጽድቅ በጽድቄ እጸድቃለሁ፣ በምግባሬ እጸድቃለሁ። በምግባሬ ብቻ አይደለም፣ በጻድቃን በሰማዕታት አማላጅነት በእነሱ ስም በመዘከር በእነሱ ስም አስራት በኩራት በመስጠት በእነሱ ስም ቤተ ክርስቲያን በማነጽ በእነሱ ስም በአጠቃላዩ ወፍራም የሆኑ ምግባሮችን በመስራት እጸድቃለሁ ብሎ ማሰብ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ይቃወማቸዋል። ጽድቃችን የመርገም ጨርቅ ነው ይላል።
ነብዩ ኢሳይያስ የብሉይ ኪዳን ታላቁ ነብይ ጽድቃችን የምንድነው? የመርገም ጨርቅ ነው። ኃጢአታችን እኮ አይደለም ያለው። ጽድቃችን የመርገም ጨርቅ እንዴት ያስጠላል! ኃጢአታችን እንዴት ይገለጻል! በጣም የሚያስጠላ እኮ የመርገም ጨርቅ ያስጠላል በጣም። ሕያውን እግዚአብሔር ልታመልኩ ከሞተ ስራ የሰው ጽድቅ በእግዚአብሔር ፊት የሞተ ነው እንዴ! የሞተ ነው እያለ ከሞተ ስራ። አሁን ሰው የሞተ ስራ ይዞ ሲከራከር አይከብድም? አንተዬ መጽሐፍ ቅዱስ እኮ የሞተ ስራ የክርስቶስ ደም ከሞተ ስራ ሕሊናችሁን ያነጻል ነው የሚለው። ሌላው ኢየሱስ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ እግዚአብሔር መንግሥት አትገቡም። ፈሪሳውያን ጽድቅ አላቸው። በዚህ ዘመን ያለ በዓለም ያሉ ሃይማኖቶች የራሳቸው ጽድቅ አላቸው። እንጸድቅበታለን ብለው ያቋቋሙት መጽደቂያ አለ። በዓለም ያለ ሃይማኖት ኢየሱስን ጥሎ ኢየሱስን ክዶ ከዚህ የበለጠ መንፍቅና ከዚህ የበለጠ እንደው ይሁዳማ እንደው ይሁዳ እኮ ትንሽ ይሻላል እንዴ! መናፍቅ ማለት ነው የእግዚአብሔርን ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ። አይ መቁጠር እኮ ነው። የእግዚአብሔር ልጅ እንደ መርገጥ ነው። የክርስቶስን ደም እንደ ማክፋፋት ነው። አዎ የተቀደሰበትን የኪዳኑን ደም የረገጠ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው ይላል እግዚአብሔር። እግዚአብሔር ይበቀላል። የእግዚአብሔር ልጅ ረግጦ በሌላ ነው የምጸድቀው። የእግዚአብሔር ልጅ ረግጦ የክርስቶስን ደም ረግጦ የጸጋውን መንፈስ አክፋፍቶ እግዚአብሔር በፈጠራቸው ፍጡር ላይ ተጠግቶ በእነሱ ነው የምጸድቀው፣ ያለ እነሱ እኔ አልችልም የሚል መጽሐፍ እነሱ አይልም። መንፍቅና ይሄ ነው። እንደው ምን ያሳነስኩት ራሱ ሌላ ቃል አጥቼ ነው። መንፍቅና በጣም አረ እንደው መንፍቅና ብቻ አይገልጠውም። ይሄ ቀጥታ ልንገርህ አይደል? መጽሐፍ ቅዱስ ኢየሱስን አለማመን ምንድነው ይላል? ኃጢአት ነው ይላል አይደል? ክርስቶስን የማይወድ የተረገመ ይሁን ይላል። የተረገመ ኢየሱስን የማይወድ ተመልከት። እኔ ከሰበኩት ወንጌል ውጭ ሌላ ወንጌል የሚሰብክ ቢኖር ምን ይሁን? የተረገመ አይደል? አሁን ምድራችን ላይ ያለው የተለየ ወንጌል አሁን ይገርማል። በቃ መኪና ይሰበካል፣ እንጀራ ይሰበካል፣ ትዳር ይሰበካል፣ አውሮፓ ይሰበካል። አሁን የወንጌል አይደለም። ማን ነው አዚም ያደረገባችሁ? ማን አዲሱ መደበኛ ትርጉም ማን ነው መተት የመተተባችሁ? የማታስተውሉ የገላትያ ሰዎች ወይ አሁን ከገላትያ ሰዎች የባሰ ህዝብ ነው ያለው። ክርስቶስ ስትለው እናውቀዋለን። አሁን ነው እንደምታውቀው አንተ ይላል። አዚም በአዚም እንዳለ ጌታ ይባረክ እና እኔን አዳነኝ 2016 ዓመተ ምህረት ኢየሱስ ክርስቶስ እኔ መንገድና እውነት ሕይወትም ነኝ እንዳለ ያ ቃል በሕይወቴ ላይ አካል ለበሰ። እኔ አለ ኢየሱስ መንገድና እውነት ሕይወትም ነኝ። እኔ እኮ የመነኮስኩት እኮ ሕይወት ፈልጌ ነው፣ ጽድቅ ፈልጌ ነው። ልጄ እሱ ሌላ ጽድቅ ነው ያንተ አለኝ። እሺ መንገዱ እኔ ነኝ። እሺ እውነት እኔ ነኝ። ሕይወት እኔ ነኝ። ሌሎቹስ አላውቅም። አየገላገለህ ለእግዚአብሔር ክብር ይሁን። እግዚአብሔር የተመሰገነ ይሁን። አሜን። ይሄ ድንቅ ብርሃን ነው። አሜን። አስደናቂ ብርሃን ነው። ይሄን እግዚአብሔር የረዳው ካልሆነ በስተቀር ይሄንን እውነት ለማግኘት የሚችል ሰው ማንም የለም። ወደ ኋላ ለመልሰውት እሺ አባ ወደ ኋላ ለመልሰውትና በቤተ ክህነት ውስጥ ምን ተምረዋል? ሲበዛ የነበሩት ቆይታ ምን ይመስላል የሚለውን ይህን ጥያቄ የምጠይቀው ምንድነው በሰው አይነት ደረጃ ያሉ እውነት ገብቷቸው እንደዚህ አደባባይ ላይ ወጥተው ክርስቶስ ጌታ ነው ብሎ ለመመስከር አቅም የሚያወጡ ሰዎች አሉና እስኪ ከኋላ የነበሩትን ታሪክ
እኔ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በነበረኝ ጊዜ የ8 ዓመት ልጅ ሁኜ ነው የቆሎ ትምህርት ቤት የገባሁት። በሰሜኑ ክፍል እንግዲህ ያው እንደሚታወቀው በቆሎ ትምህርት ቤት የሚገባው በልጅነት ነው። ገና እድሜ ሳይሄድ አይምሮ ብዙ ሳይገባበት የቆሎ ትምህርት ቤቱን በደንብ እንዲይዝ ይገባል። እና እኔ እንግዲህ ያው በቤተ ክርስቲያኗ በጣም ብዙ ትምህርቶችን ተምሬያለሁ። ዜማ፣ ውዳሴ ማርያም እንግዲህ ያው እንደሚታወቀው በንባብ በዚህ ነው የሚያዘው። በዚህ ነው የሚያዘው። እንደገና በዜማ ከዚያ መስተጋብ፣ ከዚያ አረባይት፣ ከዚያ አርያም፣ ከዚያ ሰለስ፣ ከዚያ ምቅናይ፣ ከዚያ ጾም ምዕራፍ፣ ከዚያ ጾመ ድጓ 14ቱን ቅዳሴ፣ አቋቋም ጀምሬ ነው የተውኩት አቋቋሙን። ከዚያ በቤተ ክርስቲያኗ መንፈሳዊ ኮሌጅ ደግሞ አለ ሰዋስወ ብርሃን ቅዱስ ጳውሎስ የሚባለው ወደ ኮልፌ፣ እዚያም ተመርቄ ወጥቻለሁ። በስነ መለኮት ተመርቄ ወጥቻለሁ። እንግዲህ እዛ ስንመረቅ በአቡነ ጳውሎስ ዘመን ነው። እጃችሁን ወደ ላይ ወደ ሰማይ አንሱ አሉን። እሺ ብለን አነሳን። ወደ ዓለም ሁሉ እሄዳለሁ በሉ ይላሉ። እኛም ተቀብለን ወደ ዓለም ሁሉ እንሄዳለን፣ ወንጌልንም ለፍጥረት ሁሉ እንሰብካለን። እኛም ተቀብለን ወንጌልንም ለፍጥረት ሁሉ እንሰብካለን ብለን ቃል ገብተናል። ገድልን ስበኩ አላሉም እሳቸው፣ ወንጌል ብለው ነው ያሉት። እሳቸው ፓትርያርክ ናቸው፣ የቤተ ክርስቲያን ዋና ፓትርያርክ ናቸው አቡነ ጳውሎስ። ወደ ዓለም ሁሉ ይሄዱ ወንጌልንም ለፍጥረት ሁሉ ስበኩ ነው ብለው ቃል ያስገቡን። ቃል ደግሞ ከባድ ነው ቃል መግባት። አሁን ገድል ወደ ዓለም ሁሉ ይሄዱ ገድልንም ስበኩ ቢሉ ቃል ገብተናል፣ ትክክል ነው። ግን ዋናው ቅዱስ ፓትርያርኩ የኦርቶዶክስ ፓትርያርክ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብለው ቃል አስገብተውን ከዚያ በኋላ ሌላ ነገር ምን ትሰብካለህ? ያ ቃል ነው ዛሬ እንድሰብክና ከዚያ ደግሞ ለምን ኢየሱስ ጌታ ነው አልክ ብለው ወደ ሌላ በሌላ ጥያቄ ተጠይቀኝ ይሆናል። በዚያ በቃ ወንጌል የሚባል አልገባን፣ ትክክል አይደለህም አሰባበክህ የሚል ስደት መጣ። ግን ፓትርያርኩ ወንጌልን ሰብካለሁ ብላችሁ ቃል ግቡ ነው ያሉት። ስንመረቅ ግራጁዌት ስታደርጉ ይሄን ኪዳን ገብታችሁ ነው። እኔ ራሱ ሳድግ ራሱ ኢየሱስ ሐመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት ክርስቶስ ለኃጢአታችን ሞተ ነው የሚለው ጸሎተ ሃይማኖት ላይ አይደለ? አንደኛ ቆሮንቶስ ምዕራፍ 15 ላይ እንደሱ እኮ ነው ያለው። እሱ እኮ ነው ጸሎተ ሃይማኖት እኮ በቂ እኮ ነው። እሱ ራሱ የሚናገረው እኮ ወዘእንበለ ውእቱ አልቦ ዘኮነ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። መዳን በእርሱ ሆነ፣ መጽደቅ በእርሱ ሆነ፣ እረፍት በሱ ሆነ፣ መፈታት በሱ ሆነ፣ ጽድቅ በሱ ሆነ፣ ወደ አብ መሄጃው መንገድ በሱ ሆነ፣ ከአብ ጋር መታረቂያው በርሱ ሆነ፣ ቤዛነት በሱ ሆነ፣ ደህንነት በሱ ሆነ፣ እምነት በሱ ሆነ፣ አማላጅነትም በርሱ ሆነ እኮ ነው የሚለው። ወኮነ ሐራቄ ማለት እሱ ደግሞ ያው የሰኞ የእሑድ ውዳሴ ማርያም ላይ ነው። ግን ዋናው ጸሎተ ሃይማኖት ላይ ሲያስቀምጡት 318 ሊቃውንት ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈ በሶስተኛው ቀን ከሙታን ተነሳ። ይህንን የተማርን ያደግነው እኛ። አሁን በቅርብ ነው በዘብር በኩል ነው የሚጸደቀው ብሎ ያስተማሩን። እስኪ ተመልከት። ምን ቀን ነው? ሐሙስ ቀን ነው እባብ የገደለ እኔ ራሱ ትምህርቱ ራሱ ብዙ አነበው ማለት ለምን መሰለህ? አይምሮ እንዳይያዝ ለምን መሰለህ? የሰማው ቃል ይወርሳል። ቃል አይደለ? ጳውሎስ እኮ ኢየሱስ ክርስቶስ እንደተሰቀለ ሆኖ አለ ሌላ ነገር እንዳላውቅ ቆርጫለሁ። እኔ ቆርጫለሁ። ጌታ ምስክር ሌላ ነገር እንዳላውቅ ነው ሐዋርያው።
አንደኛ ቆሮንቶስ ምዕራፍ 2 ላይ ኢየሱስ ክርስቶስ እንደተሰቀለ ሆኖ ሌላ ነገር እንዳላውቅ ብዙ እኮ እወቁኝ የሚል እኮ ትምህርት አለ። እኔ ምን ይሰራልኛል? እኔ የአህያ ባል ከጅብ አያድንም ይባላል። ምን ይሰራልኛል? እኔ 100 ሚሊዮን ህዝብ እየተከተለው ለምን 99 ሚሊዮን አይከተለውም? አንተ ከማን በልጠህ ነው? በኃይል በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ከማን በልጠህ ነው ለሚሉ ሰዎች እንደምበልጣቸው እንደጸደቅኩኝ በክርስቶስ እንደምበልጣቸው በክርስቶስ እንደተጠራው በዚህ ሁሉ ግን በወደደን ይላል በእርሱ ከአሸናፊዎች እንበልጣለን እኮ። ይህንን ቃል ትቼ እንደ ታች ለምን ወርዳለሁ እንዴ? በሰማያዊ ስፍራ አስቀመጠን። ተቀምጫለሁ እኮ እኔ። ማንም ሰው ሊያስቀምጠኝ አይችልም። መጽሐፍ ቅዱስ እንደዚህ የሚለው እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን ይልና ከክርስቶስ ጋር አስነሳን፣ ከክርስቶስ ጋር በሰማያዊ ስፍራ አስቀመጠን። አስቀመጠችን አይልም። ማን ነው አስቀማጭ ያደረገው? ሌላውን አስቀመጠን ያለው አስቀማጭ እግዚአብሔር ነው። ከማን ጋር? ከክርስቶስ ጋር ታርቀናል እኮ፣ ተቀምጠናል እኮ። ኦልሬዲ አሁን እግዚአብሔር ወስዶ ያስቀመጠን በሰማያዊ ስፍራ ነው። ተቀምጣችኋል እያለ ነው። መቀመጥ ደግሞ ማረፍን የሚያሳይ ነው። መጽደቅን የሚያሳይ ነው። ነፃ መውጣትህን የሚያሳይ ነው። መዳንክን የሚያሳይ ነው። ከአብና ከወልድ ጋር ህብረት እያደረግህ መሆኑን የሚያሳይ እኮ ነው። አሁን ሌላ በመሃል ደላላ ምን አስፈልገ? ወይ እውነቴን እኮ ነው የምልህ። አስቀመጠን የሚለው ሐዋርያው ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 4 ስታነባው ከክርስቶስ ጋር ህይወት ሰጠን። ሌላ ህይወት ሰጪ የለም ነው። ህይወት ሰጪ እግዚአብሔር ነው። ከክርስቶስ ጋር አስነሳን። አስነሹ እግዚአብሔር ነው። ከክርስቶስ ጋር በሰማያዊ ስፍራ አስቀመጠን። አስቀማጩ እግዚአብሔር ነው። እንግዲህ የሚያጸድቅ እግዚአብሔር ነው አለ። አጽዳቂውም እግዚአብሔር ነው። አጽዳቂም ኮናኝም እሱ ነው። ሌላ አጽዳቂ የለም። ንፍሮ አጽዳቂ መሆን አይችልም። የግርጣቢ አጽዳቂ መሆን አይችልም። መጠጣት እሱ ነው የግርጣቢ። የግርጣቢ እንዴት ያጸድቃል እሱ? አረ ቀልድ ነው። የሥራ በር ነው ይሄ፣ ለሥራ ለፋይናንስ። ይልቅን ይህን የድህነትን መንፈስ ተረባርበን በኢየሱስ ስም መስበር አለበት። አሁን ገንዘብን ለማግኘት ብሎ የግርጣቢ ያጸድቃል ብሎ ማስተማር ይሄ እንደው በጣም እኮ ከባድ ነው። ስለዚህ ይሄ መጽሐፍ የሚለው በቃ አስቀምጠን ተቀምጣችኋል። አሁን ተቀምጠናል። በቃ አርፈናል። በሰማያዊ ስፍራ የተቀመጠ ሰው ሌላ ሰው መላክ አይቻልም። ምን ይመስላልኛል? ከተቀመጥኩ እኔ እኮ የምፈልገው መጽደቅ ነው፣ የምፈልገው መዳን ነው፣ የምፈልገው ማረፍ ነው፣ የምፈልገው ከእግዚአብሔር ጋር መወዳጀት ነው። ኢየሱስ አስታረቀን። ምንኩስና ደግሞ በአጠቃላይ ለዚህ ነገር በእርግጥ ክርስትና አጠቃላይ መሞት ነው። ከክርስቶስ ጋር ተሰቅያለሁ ነው የሚለው። ትንሽ አልተገዳደረውትም ግን ወደዚህ ሲመጡ ክብር ወደ ስልጣን ወደዚህ ብርሃን ወደ ክብር ወንጌል ብርሃን ለመምጣት አልተቸገሩም። ይገርማል። ሰዎቹ ገፍተው ጌታ ጋር ጣሉኝ። ፈሪሳውያንና ህዝቡ ይሰቀል ብለው ገፍተው ክብር ላይ ጣሉት። አየህ፣ አሁን የተቃወሙኝ ሰዎች ከቤተ ክርስቲያኗ ያገለሉኝ ሰዎች እነሱ የጎዱ ይመስላቸው እኔን ወደ ክብር ነው ያወጡኝ። ያ ክብር ደግሞ ኢየሱስ ይባላል። እኔ ያገኘሁት የዘላለም ህይወት ነው። ሰው ዓለምን ሁሉ ቢገዛ በነፍሱ ቢጎዳ ምን ዋጋ አለው? የሰው ቤዛ ማን ነው? ኢየሱስ እኮ ነው። የሰው ቤዛ ገንዘብ መሆን አይችልም። የሰው ቤዛ ሰው መሆን አይችልም። መልአክ መሆን አይችልም። ኢትዮጵያ ውስጥ መወለድ አይችልም። የትም ሀገር በመሄድ ቤዛ ሊሆን አይችልም። የሰው ቤዛ ሰው ለነፍሱ ምን ቤዛ ይሰጣል አለ። ሰው ለነፍሱ ምን ቤዛ ይሰጣል? የነፍስ ቤዛ ምትክ ኢየሱስ ነው። እግዚአብሔር የሰጠን ቤዛ ለኃጢአታችን ክፍያ ሆኖ የተከፈለ ዋጋ የኃጢአት ዋጋ። እስኪ ወደ ኋላ ልመልሰውትና አሁን የሚቀርታ ወደ እናት ቤተክርስቲያን የስህተት ትምህርት እንደው እንደዚህ ያለ ከልካይ
የገባበት ሁኔታ ምንድን ነው? ባሕታውያን ናቸው ያስገቡት። ጸጉራቸውን ያንዠረቀቁ ባሕታውያን ናቸው። ረጅም ሽብዳ የያዙ እንደዚህ ረጅም አንካሴ ይዘው ታውቃለህ? ረጅም አንካሴ ይዘው መንግሥተ ሰማያት ቀርባለች ንስሐ ግቡ ይላሉ። መልሰው ደግሞ ያለ ቅድስት ድንግል ማርያም አማላጅነት ዓለም አይድንም ብለው ህዝቡን አለማመዱት። ህዝቡ ደግሞ ከቤተ ክርስቲያኑ ከአውደ ምሕረቱ መልስ ውጭ ከአውደ ምሕረቱ ውጭ ላይ አብዛኛውን የንግስ ቀን ብትሄድ አብዛኛውን ሰው ውጭ ነው። ባሕታውያን ለምድ አጎዛ ለብሰው እንደዚህ በሰንሰለት እንደዚህ እየደበደቡ ሰውነታቸው ያ ማንዋል ነው። እሱ ራሱ ማንዋል ማስተኪያ ነው። ህዝቡ አቤት 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 የኛ አባት የበቁ አባት ሰውነታቸውን ገረፉ እያለ ህዝቡ ጠብር ግፍ ይላል። እና ባሕታውያኑ እንደዚህ ይገርፋሉ። ድንጋይ እንደዚህ አንስተው ልባቸውን ይመታሉ። ከዚያ በደንብ አድርገው ሰሩ። ሰው ጭንቅላት ላይ ሰሩ። ያለ ድንግል ማርያም አማላጅነት ዓለም አይድንም፣ ያለ ተክለ ሃይማኖት ዓለም አይድንም ብለው ሰበኩት። አሁን ወንጌል ተሰበክ ስትለው አቤት የምን ወንጌል ነው? መናፍቅ ነህ፣ ተሐድሶ ነህ ብሎ ሰው አቢታይቱ ተቆለፈ። ቆልፈውታል። በደንብ አድርገው ተሳክቶላቸዋል። እና ተሳክቶላቸዋል በእውነት ማለት ከመጀመሪያ ወንጌል ወደ ኢትዮጵያ በኢትዮጵያ ጃንደረባ አማካኝነት ወደ ኢትዮጵያ የመጣው ወንጌል ንጹህ ወንጌል ነው። እኔ እንደው እንጃ ይባላል። እንደው ከሐዋርያት ሥራ ምዕራፍ 8 ላይ ሄደን ስናይ ከዛን ጊዜ ጀምሮ በሰሜኑ በኩል የመጣው ወንጌል ነው። ቀስ በቀስ እንትኑ ራሱ የሚገቡት መጽሐፍቶች እነዚህ የድርሰት መጽሐፍቶች ምናምን ኤዲት የሚያደርጋቸው የለም። አይ ምን ቅድም እንደነገርኩህ ገንዘብ ያውጣ ብር ያስገኝ እንጂ እኮ ማን ነው የሚያደርገው እንደዚህ? አይ እንደኛ ጊዜ የላቸውም አባቶቻችንም። ጊዜ አሁን ይሄ መጽሐፉ ትክክል ነው አይደለም ለማለት ጊዜ ያላቸው አይመስለኝም። ማንም ሰው ጽፎ ገበያ ላይ ያወጣዋል፣ ያንን ያነባሉ። አብዛኛው ሰው የሚያነባው በነገራችን ላይ የህዝቡ ትምህርትና የሊቃውንቱ ትምህርት ይለያል እኮ። የህዝቡ ትምህርትና የሊቃውንቱ ትምህርት የኛ የሊቃውንቱ ትምህርትና የሚመናን ትምህርት ይለያል። የሚመናን ትምህርት ሰኔ ጎልጎታ ነው። አስተማሪዎቻቸውም እነማን ናቸው? ባሕታውያን ናቸው። እኛ በቆሎ ትምህርት ቤት፣ በድጓ ቤት፣ በቅኔ ቤት፣ በዝማሬ መዋሴት ቤት፣ በቆሎ ትምህርት ቤት 18 ዓመት እንቅልፍ አጥተን ኮቸሮ እየበላን ቆሎ እየበላን ተማርነው። አየህ? እና ትምህርቱ ይለያል። የሊቃውንቱ ትምህርትና የሚመናኑ ትምህርት ይለያል። አሁን ሊቃውንቱ ወጥተው ወንጌል ቢሰብኩ ህዝቡ አይሰማቸውም። ህዝቡ በማን እጅ ነው ያለው? በሰንበት ተማሪዎች እጅ ነው ያለው። ህዝቡ በባሕታውያን እጅ ነው ያለው። ከዚህ ተነሳ ሊቃውንቱ ደሞዝ ስለሚከፈላቸው እንደዚህ ብዬ ብናገር ከደሞዝ ልከለከል እችላለሁ ብለው ስለሚያስቡ ወጥተው የተማሩትን እውነት አይሰብኩም። ለመስበክ ይቸገራሉ። አሁን ለምሳሌ ሆረ ኢየሱስ ገሊላ ሀበ ዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ ወወፂኦ አሁን ይሄ ድጓ ነው ወይም ጾመ ድጓ ነው። ይሄ አሁን አንድ ምእመን በልል ብትለው ወይ አንድ ባሕታዊ በልል ብትለው አይልልም። ለምን? የሱ ትምህርት ሰኔ ጎልጎታ ነው። የሱ ትምህርት ገርል ነው። የሱ ትምህርት ሂዶ ቤተክርስቲያኗን ተሳልሞ መመለስ ነው ትምህርቱ። አሁን መሳለም ትምህርት ይጠይቃል? ንገረኝ። አቤት አይጠይቅም። ባሕታውያኑም እንደምታውቀው የደርግ ወታደር የነበሩ ናቸው። በደርግ ሲታቆሱ የነበሩ ባሕታውያን ናቸው። መጥተው እኔ በቅቻለሁ እመቤት የተገለጠችልህ ተገለጠችልኝ አንድ ቦታ ላይ ብሎ ይናገራል። ሳይኖር ሊኖር አይገባም። መለኪያውን የእውነት መለኪያ መጽሐፍ አሁን ለምሳሌ ሊቃውንቱ ሄደው ለምን እዚህ ጋር ውጭ ላይ ታስተምራላችሁ እናንተ ባሕታውያን ብትላቸው ህዝቡን የሚቀጠቅጥህ ተዋቸው እናንተ ውሸተኞች እነዚህ የበቁ ናቸው ብሎ ህዝቡ ነው ጋርድ የሚሆንላቸው። ህዝቡን የሚቀጠቅጥህ ሊቃውንቱ ሰባካያን ሄደው ስብከት በአውደ ምሕረቱ ነው የሚሰበከው ብለው ሊቃውንቱ ሄደው የውስጣቸውን ሐሳብ ለመግለጥ ወንጌሉን ለመስበክ ቢፈልጉ ህዝቡ አይልም። ውጭ ነው ከቤተክርስቲያን ውጭ ላይ ይሰበሰብ። አሁን ልደታ ብትሄድ
የትም ቦታ ብትሄድ ውጭ ነው ተሰብስበው የሚሰብኳቸው። ከዚያ ትምህርቱ ይስፋፋል። የክህደት ትምህርት፣ የመንፈቅነት ትምህርት ይስፋፋል። ከዚያ ወንጌል ተማር ስትል ቤት አሁን ይሄ ዮሐንስ ወንጌል ምዕራፍ የማቴዎስ ወንጌል ምዕራፍ 3 17 ያለው ነው። ሆረ ኢየሱስም ወደ ዮርዳኖስ ሄደ የሚለው በዮሐንስ ሲጠመቅ መጻ ቃል ከሰማይ ቃል መጣ የምወደው ልጅ እሱ ነው የሚል ይሄንን አዚምልኝ ብትለው አንድ ምእመን አንድ ባህታዊ አያዚምልህም። ይሄ እኮ በትምህርት የሚገኝ ነው፣ በመማር የሚገኝ ነው። በመማር እንደዚህ ነጭ ልብስ መልበስ ሄዶ ተሳልሞ መምጣት ዕውቀት ይጠይቃል እንዴ? አይጠይቅም። ይሄ ነው እንግዲህ። ስለዚህ ህዝባችንን እጁ ላይ ያለውን መጽሐፍ ቅዱስ ቢያነብ ይነቃል ብዬ አስባለሁ። ካላነበበ ግን በገዛ ፈቃዱ በቃ የመረጠውን መርጧል። መጽሐፍ ቅዱስ ደግሞ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ዕውቀት ያስፈልጋል። ምን አይነት ዕውቀት? ማስተርስ ሊኖራቸው ይችላል አይደለ? ይሄ የዓለም ጥበብ የዓለም ትምህርት ሊኖራቸው ይችላል። የዓለም ገንዘብ ነፍ ነው ሞልቷቸዋል። መኪናው እጃቸው ላይ ነው፣ ፎቁ እጃቸው ላይ ነው፣ ዶላሩ እጃቸው ላይ ነው። ግን የእግዚአብሔር መንግስት የሆነው ኢየሱስ የዘላለም ህይወት የሆነው ኢየሱስ ወደ ልባቸው ገብቷል ወይ ስትል ልባቸው ውስጥ የገባችው ማርያም ነች ነው። አዎ አየህ፣ ቀድሞ የገባለ ቀድሞ የገባውን ከባድ ነው ለማስወጣት። አርዋተ መኳንንት ወይትራዋ ኋት እለም ፍጥረት የክብር እናንተ መኳንንት ደጆቻችሁን ክፈቱ የክብር ንጉስ ይግባ ተባለ እንጂ እሷ ትግባ አልተባለም። የክብር ንጉስ ኢየሱስ ነው። የኃይል ንጉስ ኢየሱስ ነው። የጽድቅ ንጉስ ኢየሱስ ነው። የሰላም ንጉስ ኢየሱስ ነው። ግን በሮቻችሁን ክፈቱ፣ እነሆ በበር ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ ወደ እርሱ እገባለሁ አለ። ድምፄን ሰምቶ ወንጌሉን ሰምቶ መዳን በሌላ በማንም የለም የሚለውን ቃል ሰምቶ ቢከፍትልኝ። ወንጌልን ከባዕድ ጋር የማገናኘት ባህል አለ። አሁን እንዲህ ብሎ ኢየሱስ ክርስቶስ ጌታ ነው ብሎ መናገር የአውሮፓውያን ወንጌል ነው ይላሉ ብሎም ያስቡ ሰዎች አሉና ምንድነው የሚሉት? እንደዚህ ይላሉ። ኢየሱስ አይሁዳዊ ስለሆነ እውነታቸው ነው። ኢየሱስ አይሁዳዊ ነው፣ ኢትዮጵያዊ እኮ አይደለም። አይ ለመንቀፍ ነው። እነሱማ በዚያ ነው። ግን የሚያናገራቸው መንፈስ አለ። መንፈስ እኮ የሚያናገር መንፈስ እኮ ነው። የውጭ ነው፣ የነጮች ነው። የነጮች ወንጌል ነው። እሺ የኛው ኢየሱስ የትኛው ነው? እሺ ያሳዩና። የኛው ወንጌል የትኛው ነው? የኛው ጌታ የትኛው ነው? የኛው አምላክ የትኛው ነው? እስኪ ያሳዩና። በስሜ አጋንንትን ያወጣሉ፣ በአዲስም ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ መርዝም ቢጠጡ አይጎዳቸውም፣ እጆቻቸውን በድውዮች ይጭናሉ፣ ድውዮችም ይፈወሳሉ የሚለውን ቃል እስኪ በተግባር ያሳዩን። እምነት ያለ ሥራ እኮ የሞተ እኮ ነው። እነሱ እንደሚናገሩት እምነት ያለ ሥራ ይላሉ። እነሱ ውስጥ ያለው እምነት ኢየሱስን የሚያምኑ ከሆነ እስኪ በእምነት ድውይ ሲፈውሱን ያሳዩን። በኢየሱስ ክርስቶስም አጋንንት ውጣ ብለው ሲያሳዩን፣ ኢየሱስ ጌታ ነው ብለው ለ30 ደቂቃ ሲያስተምሩ ያሳዩን። አንድ ሰሞኑ ደግሞ ቅርብ ጊዜ አሁን ሁለት አንዴ እንደምንም እየተሸማቀቁ ኢየሱስ ጌታ ነው አይሉም ይላሉ እንላለን እያሉ ሁለት እየተሸማቀቁ ከወረዱ በኋላ እኮ ምን አለ ሰው ምን አለ ይላል። ወንድ የሆነ 30 ደቂቃ ኢየሱስ ጌታ ነው ይበል። ወንድ የሆነ ኢየሱስ የቤተ ክርስቲያን ራስ ነው ካለ እስኪ ራስ እኮ ነው። እንዴት 44 ራስ እንዴት ሰው ይሸከማል? 44 ራስ እግዚአብሔር የሰጠው ራስ አንድ ነው። ኤፌሶን ምዕራፍ 1 ቁጥር 20 ላይ የቤተ ክርስቲያን ራስ አደረገው ይላል። ይላል። እግዚአብሔር የሰጠው ራስ ኢየሱስ ነው። አንተ አካል ነህ። የቤተ ክርስቲያን ራስ እግዚአብሔር። ኢየሱስ የድንጋይ ራስ አይደለም። ኢየሱስ የብሎኬት ራስ አይደለም። የቤተ ክርስቲያን ራስ ሲባል ያንተ ነው። አካል ማለት የተጠሩ ሰዎች የቅዱሳን ስብስብ ነው። የቅዱሳን በክርስቶስ ደም የተዋጁ በዮሐንስ ራእይ ምዕራፍ 5 ቁጥር 9 ላይ በገዛ ደሙ የዋጃ አይደለም። ዮሐንስ ራእይ ምዕራፍ 5 ቁጥር 9 ላይ ታርዳሃልና ይላል። 24 ሽማግሌዎች በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ነው የሚለው እንጂ ድንጋዮችን ዋጅተህ፣ ብሎኬቶችን ዋጅተህ፣ ፌሮዎችን ዋጅተህ ምንን ዋጅተህ አይልም። አንተ ሰዎች ነው የሚለው ኢየሱስ የሞተው ለሰው ነው እና
ከድንጋይ ጋር የሚያከራክር ድንጋይ ጋር ፍጥጥ የሚያደርግ ቤተክርስቲያን በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ያቺ በክርስቶስ ደም የተዋጀች ማነች? ሰዎች እኮ ናቸው። ሰዎች እኮ ናቸው። ቤተክርስቲያንን በአንተ እሰራታለሁ። ሰዎች እኮ ናቸው። የሚሰሩ ሰዎች ናቸው። አንትሙ ውእቱ ታቦቱ ለመንፈስ ቅዱስ፣ የክርስቶስ ማደሪያዎች፣ የመንፈስ ቅዱስ ቤተ መቅደሶች ሰዎች ናቸው። ድሮ ነበረ በብሉይ ኪዳን መቅደስ ስሩልኝ ነበር አይደል? አሁን ድንጋይ በድንጋይ ላይ ሳይፈርስ አይቀርም አፈረሰዋ። አሁን እኮ መንፈስ ቅዱስ የወረደው በምኩራቡ ሳይሆን በሐዋርያት ዝግ ቤት ነው የወረደው መንፈስ። በማርቆስ እናት ቤት፣ በማርቆስ እናት በማርያም ቤት። አዎ ቤተክርስቲያን እሷ ነች። አዲስ ኪዳን በመናነብበት ጊዜ በቤቴል ላለች ቤተክርስቲያን፣ አሁን ፊሊሞና፣ በቆሮንቶስ ላለች ቤተክርስቲያን፣ ቅዱሳን ምናምን ሰዎች ናቸው። የቅዱሳን ህብረት ነው። የአማኞች ህብረት ነው። ሰዎች ናቸው። ቤተክርስቲያን ሰዎች ናቸው ነው። እንደውም እኮ እግዚአብሔር ምን አለ መሰለህ? የሐዋርያት ሥራ ምዕራፍ 17 ቁጥር 24 ላይ እግዚአብሔር የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም፣ አንዳች እንደሚጎለው በሰው እጅ አይገለገልም። እልፍ ብሎ ቁጥር 29 ላይ ደግሞ አምላክ እንግዲህ ይላል፣ አምላክ ወይም እግዚአብሔር በሰው ብልሃትና ሐሳብ የተቀረጸውን ወርቅ፣ ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም ይላል። 80 እኮ ነው የሚናገረው። እኔ አልጻፍኩትም እኮ። ስለዚህ ቤተክርስቲያን ማነች? ቅዱሳን ናቸው። በክርስቶስ ደም የተዋጁ ከነገር ከቋንቋ አይሁዳዊ ያልሆነ አሕዛብ ያልሆነ ግሪካዊ ያልሆነ ኢትዮጵያዊ ያልሆነ ጀርመናዊ ያልሆነ ግን በክርስቶስ ኢየሱስ አንድ ሰው ናችሁ። እርሱ ምንድነው? አዲስ ፍጥረት፣ በትንሣኤው የተገኘ አዲስ ፍጥረት። አሮጌው ሰው ተወግዷል ከክርስቶስ ጋር አብሮ። አሁን ያለው አዲስ ፍጥረት ነው። ያም አዲስ ፍጥረት ኢትዮጵያዊ አይደለም፣ አሕዛባዊ አይደለም፣ ግሪካዊ አይደለም፣ ቻይናዊ አይደለም። አዲስ ፍጥረት። ወንድ አይደለም፣ ሴት አይደለም። ወንድ አይደለም፣ ሴት አይደለም። አዲስ ፍጥረት። ያ አዲስ ፍጥረት ያርጋል። ማንም በክርስቶስ ቢሆን ምንድነው? አዲስ። አየህ፣ በክርስቶስ የሆነ ድንጋይ የለም። በክርስቶስ የሆነ አዲስ ፍጥረት የሆነ ድንጋይ የለም። ሰዎች ናቸው ነው መንፈሱ ነው አዲስ ፍጥረት የሚሆነው አይደለም። በትክክል ለምንድን ነው ሰውን ጥሎ ሰው ለሰራው እንደዚህ የሚንገበገበው? መጽሐፍ ቅዱስ ላይ አይደለም እንደዚህ። ስለዚህ እግዚአብሔር በዚህ መልኩ አስተምሮኛል ማለት ነው። ደስ አይልም? በጣም ነው ደስ ይላል። ክብር ለኢየሱስ ይሁን። ድንቅ ነው። የሚያስታውሱት አለ ዋጋ የከፈሉት በጣም በህይወት የማይረሳ ወንጌል እንግዲህ ተከውኑ ጽሉዓነ በእንተ ስሜ፣ ስለ ስሜ የተጠላችሁ ትሆናላችሁ ይላል። ያው በወንጌል ምክንያት ስትጠላ መዳንህ የመዳንህ ምልክት ነው። ልክ ሰዎች ሲጀምሩ በጠላ ሲጀምሩ ደመወዜን መያዝ ሲጀምሩ በቃ ድኛለሁ አልኩ። በተቃዋሚዎች በአንዳቸው እንኳን አትፍሩ። ለነሱ የጥፋት ምልክት ነው፣ ለእናንተ የመዳን ምልክት ነው። ልታምኑ ብቻ ሳይሆን ስለሱ መከራ ልትቀበሉ ሰጥቷችኋል አለ። ስለዚህ መዳኔን አወኩ። ያው ደሞዝ ስትከለከል የቤት ኪራይ የምትከፍለው ታጣለህ። ሰላም የሚል የለም፣ ስልክ የሚደውልልህ የለም፣ ጣፉ የሚል የለም፣ አባታችን እንዴት ነው የሚል የለም፣ ይባርኩኝ የሚል የለም፣ ይፍቱኝ የሚል የለም። አሁን በኢየሱስም እግዚአብሔር ፍታ ነው የምትለው፣ በፊት ግን ሌላ ነው። ምን ያማትብባል? በኢየሱስም ደመቅሰ ያማትብባል። አዎ። እና ያው ደሞዝ ከለከሉ፣ ደሞዝን አስቀሩት። የነሳ ልጆችም በቃ አይ እኛ ተረት ካላስተማርከንማ እኛ ምን ይሰራልላል አንፈልግም አሉ። በቃ አይ ከዚህ በኋላ መርጫዬ ሲጀመር ኢየሱስ ለለያይ መጥቻለሁ ነው ያለው። አለያየ ነው ለለያይ ነው የሚለው። ጌታ ይባረክ። የሚገርም ነው። በተለይ ብዙ አባቶች በጣም እውነት ገብቷቸው በተለይ ደግሞ የወንጌልን አገልግሎት ሌላው ለማገልገል እድሉ እያላቸው ክብር፣ ስልጣን፣ የዚህ ዓለም ነገር ይዟቸው እንደዚህ እንደርሶ
ዋጋ ከፍለው ራሳቸውን ሰጥተው ለመናገር ይቸገራሉ። አሁን እየሆነ ያለው ይሄ ነው። ዛሬ እየሆነ ያለው ይሄ ነውና የሚሉት ነገር አለ። እነሱ እዚያም ውስጥ እኮ ተቀምጠው ዋጋ ይከፍላሉ እኮ ተሳቀው ነው የሚኖሩት። እዚያ ውስጥ ያሉ ወንጌል የገባቸው ወንድሞች መነኮሳት ሊሆኑ ይችላሉ፣ መርጌታዎች፣ ቄሶች ሊሆኑ ይችላሉ። እዚያም ውስጥ ነው እኮ ነፃነት እኮ አይኖራቸው፣ ተሳቀው ነው የሚኖሩት። ደሞዙ አንደኛ በጣም ትንሽ ነው። ለዚያች ደሞዝ ነው ዋጋ የሚከፍሉት። ግን መቼስ እግዚአብሔር አምላክ ኑ ነው ያለው። ከመጡ ያኖራል። ያው እኔን አኖሮኛል። እኔን በደንብ ነው ያኖረኝ። እኔን በደንብ አክብሮ ነው ያኖረኝ ክርስቶስ። ለስሙ ክብር ይሁን። ወደ እኔ ይመጣ ከቶ አይራብም አይጠማም የሚለው አልተራብኩም። በመንፈሳዊም በሁሉም ነገር እግዚአብሔር አላስራበኝም። እና ከሰማይ በጀት አለ። የኛ በጀት ከሰማይ ነው። የሰማይ መስኮት ክፍት ነው 24 ሰዓት። እና አንዱን ከተውክ አንዱን መያዝ አለብህ። ሁለቱን ማቀላቀየ አይሆንም። በተለያየ ስም የገባውን መስዋዕት እበላለሁ። ሲጀመር መጽሐፍ ቅዱስ የክርስቶስና የሌላ መሆን አትችልም። ከአጋንንት ጋር ማህበረተኛ ልትሆን አይደለም የሚለው። ስለዚህ ከክርስቶስ የሆነውን መብላት ያለብህ። በተለያየ ስም የመጣውን መስዋዕት መብላት የለብህም። እንደውም እኮ አመንዘራቸዋል እኮ ነው ያላቸው እኮ ለቤልፌጎር የተሰዋውን በመብላታቸው 24 ሰዎች እኮ ተቀሰፉ። ለቤልፌጎር የተሰዋውን ሄደው ስለበሉ እግዚአብሔር በእኔ ላይ አመነዘራችሁ አለ። እና በተለያዩ ስሞች የሚሰዋ የሚቀርብ የሚከፈል ደሞዝ በሙሉ መስዋዕት ነው። መስዋዕት እኮ ነው። ማህበርተኛነት እኮ ነው። ይሄ ማህበር ህብረት እኮ ነው። ንክኪነት እኮ ነው። እኔ አልፈልግም መነካካት። እኔ ከመንፈስ ቅዱስ ጋር ተነካክቻለሁ። በዚሁ ቀጥላለሁ። ለሌላ የተሰዋውን አልበላም። በሌላ ስም የቀረበውን ደሞዝም አልቀበልም። እንዲያው ይርበኛል እንጂ በሌላ ስም የተሰዋውን በሌላ ስም የቀረበውን አልበላም። መጽሐፉ ያዝማ ታራስ ተለይታችሁ ውጡ እያለ የሚያምን ከማያምን ጋራ ክርስቶስ ከቬሎር ጋራ ምን መስማማት አለው? እግዚአብሔር ይመስገን እና ጌታ ተቀብሎኛል። ለስሙ ክብር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። አሜን። እንግዲህ የሰማነውን በዝነ ልቦናችን ያሳድርልን። ግን መፈተሽ አለበት። እያንዳንዱ ነገር እኮ በዝነ ልቦና የሚለው መፈተሽ አለበት። አዎ፣ ምክንያቱም መጣራት አለበት። ክብር ለጌታ ይሁን። አባ ቆሞስ ጌታ ኢየሱስ ክርስቶስ ዘመኑን ይባርክ። አሜን። ቀላል አይደለም፣ ህመሙ ብዙ ነው። እድለኛ ነኝ፣ በእውነት እድለኛ ነኝ። እና ጌታ ይባርከውት። በጣም ነው እናመሰግነው። ጌታ ኢየሱስ ክርስቶስ ይባርከውት። የህይወት ምስክርነቱን ስላካፈሉን እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ከአባ ጋራ የነበረንን ይሄን ክፍለ ጊዜ በዚህ አይነት ሁኔታ እናጠናቀቃለን። እግዚአብሔር አምላክ ዘመናችሁን ይባርክ። ከልብ እናመሰግናለን። ጌታ ቢፈቅድና ብንኖር ደግሞ በሚቀጥለው ሳምንት እንገናኛለን። በተመሳሳይ ፕሮግራም ማለት ነው። አገልግሎታችሁ ይቀጥላል። እግዚአብሔር አምላክ ይባርካችሁ። መልካም ሳምንት ይሁንላችሁ። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።